ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ተከታታዮቻችን እንዴት አላችሁ? የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ በአርሰናል እና በማንቸስተር ዩናይትድ መካከል ይደረጋል። ይሄ ጨዋታ በጉጉት እየተጠበቀ ነው። ኦፕታ ይህንን ጨዋታ የተመለከተ የውጤት ትንበያውን አውጥቷል። ይህንን ጉዳይ የምንነግራችሁ ይሆናል። ከጨዋታው በፊት ሁለቱ አሰልጣኞች በሰጡት የፕሬስ ኮንፈረንስ ላይ ምን አይነት አስተያየቶችን አነሱ የሚሉትን ነገሮችም ለእናንተ እናደርሳለን። ከዛ ውጭ የሁለቱ ቡድኖች ታሪካዊ ግንኙነትና የቀደመ ዓመታት ቁጥራዊ መረጃዎች ምን ይመስላሉ፣ የማሸነፍ ንጻሪያቸው፣ ወቅታዊ ብቃታቸውስ ምን ይመስላል፣ ዛሬስ ምን አይነት ነገሮች ይጠበቃሉ የሚሉትን ነገሮች ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እንጋብዛለን። አርሰናል በወሳኝ ምዕራፍ ላይ ሆኖ በመጀመሪያ ደረጃ ላይ ሆኖ በማንቸስተር ዩናይትድን በ15 ነጥብ ልቆ እየመራ እንደሆነ ይታወቃል። በሊጉ እና በሁለቱ ቡድኖች መካከል የሚደረገው ጨዋታ ይጠበቃል። አርሰናል ለዋንጫ እየተፎካከረ ባለበት ጊዜ ማንቸስተር ዩናይትድ ያለበት ደረጃ ይታወቃልና አውዱ የፉክክር አውዱ የተለየም ቢሆን ነገር ግን የሁለቱ ቡድኖች ባላንጣነት ከዚህ ቀደም የነበራቸው የታሪክ ጉዳይ ይህንን ጨዋታ ተጠባቂ እንዲሆን ያደርገዋል። በእርግጥ በወቅታዊ ብቃትም ማንቸስተር ዩናይትድ ሩበን አሞሪም ካሰናበተ በኋላ በማይክል ካሪክ እየሰለጠነ ይገኛል። ለሁለተኛ ጊዜ ነው እንግዲህ ማይክል ካሪክ በጊዜያዊነት የቡድኑን የአሰልጣኝነት መንበር ሲረከብ። እስካሁን በተጫዋችነትም ሆነ በአሰልጣኝነት ከ2021 ጀምሮ ማለት ነው 4 ጨዋታዎችን አልተሸነፈም። 3 አሸንፎ 1 አቻ ማውጣት የቻለ ነው። አርቴታ ደግሞ ከማንቸስተር ዩናይትድ ጋር ጥሩ የሆነ ቁጥር አለው። በተለይ ከዩናይትድ ጋር ባደረጋቸው 12 የሊግ ጨዋታዎች ማለት ነው 67 በመቶ የሚሆነውን አሸንፏል። 8 አሸንፎ 2 አቻ፣ ሁለቱን ደግሞ ተሸንፏል እና አርቴታ ከማንቸስተር ዩናይትድ ጋር ጥሩ አፈጻጸም ያለው አሰልጣኝ ነው። የአርሰናል በተከታታይ 2 ጨዋታዎችን አቻ ተለያይቷል እንደምናስታውሰው እና ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ላይ በተለይ በ2015 3 ተከታታይ ጨዋታዎችን አቻ ወጥቶ ነበር እንደምናስታውሰው። በተለይ ከዌስትሃም ጋር አቻ ከተለያየ በኋላ ነበር 3 ተከታታይ ጨዋታዎችን አቻ የጨረሰው እና አሁን በዚህ ጨዋታ ላይ አቻ የሚያጠናቅቅ ከሆነ ያንን ታሪክ የሚደግም ይሆናል። በሳምንቱ አጋማሽ አርሰናል በጥሩ መነቃቃት ላይ እንዲሆን ያስቻለውን ድል አስገኝቷል። ኢንተር ሚላንን ሜዳው ድረስ ሄዶ ማሸነፉን እናስታውሳለን። የአርሰናል የቆመ ኳስ ጥንካሬ እንዲሁ የታየበት ሳምንት ነው። በዚህም ጨዋታ ላይ የቆመ ኳስ ጥንካሬያቸው ምናልባት ሊንጸባረቅ ይችላል ተብሎ ይጠበቃል። የማንቸስተር ዩናይትድንም ብቃት ግን አሁን ጥሩ ደረጃ ላይ ነው ማለት ይቻላል። ዩናይትድ ባሳለፍነው ሳምንት ማንቸስተር ሲቲን 2-0 ያሸነፈበት መንገድ ራሱ ምናልባት በማይክል ካሪክ ስር ገና ያለው ሳምፕል ሳይዝ በጣም ትንሽም ቢሆን አሁን ያለው አሁናዊ ብቃቱ መነቃቃት ያለው መሆኑን መገመት ይቻላል። በተለይ በጨዋታው እምብዛም የኳስ ቁጥጥር ድርሻ ያልነበረው ነው። 31 በመቶ የኳስ ቁጥጥር ድርሻ ነበረው። ነገር ግን ወደ ጎል ሙከራዎችን በማድረግ ረገድ ኢላማቸውን የጠበቁ ሙከራዎችን በማድረግ በጣም የተሻለ ነበር ማለት ይቻላል። ውጤቱ ከ2-0 በላይ ሊልቅ የሚችልበት እድል ነበር። 11 ሙከራዎችን አድርገዋል። 7ቱ ኢላማቸውን የጠበቁ ነበሩና በኤክስጂም 2.27 የሚጠበቁ ጎሎች ማለት ነው እንደዛ ነው ያስመዘገቡት። ሲቲ 0.45 ነበርና በጨዋታው ላይ በተለይ ምቤሞና ዶርጉ ጥሩ ሲንቀሳቀሱ እንደነበር መመልከታችንን እናስታውሳለን እና አሁን በዚህ ጨዋታ ላይ ትልቅ የአርሰናል ስጋት ነው ተብሎ የሚታሰበው የሽግግር በፈጣን ሽግግር የሚያደርጉት እንቅስቃሴ ነው። በተለይ ምቤሞ ያስቆጠረውን ጎል እናስታውሳለን ባሳለፍነው ሳምንት። ከጨዋታው በፊት በተሰጠው የጋዜጣዊ መግለጫ ላይ ራሱ አርቴታም ሲል ነበር በተለይ ማንቸስተር ዩናይትዶች በሽግግር በፈጣን ሽግግር በኩዊክ ብሬክ በጣም የተሻሉ ቡድኖች እንደሆኑ እናውቃለን የሚል አስተያየት ሰጥቷል። በእርግጥ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በግብ በማግባት የሚታማ ቡድን አይደለም። 38 ግቦች አስቆጥረዋል እና በሊጉ 3ኛ ነው ግብ በማስቆጠር ማለት ነው እና በኤክስጂም በሚጠበቁ ጎሎች 40.6 ነው ያስመዘገበው። የሊጉ 2ኛው ነው ይሄም እና ማንቸስተር ዩናይትድ የፊት መስመሩ እንዴት አይነት አስፈሪ እንደሆነ መገመት አያዳግትም እና ጠቅላላ ሙከራዎችን ስንመለከትም ወደ 362 ሙከራዎችን አድርጓል በዘንድሮ የውድድር ዓመት እና የሊጉ 1ኛ ነው ሙከራዎችን በማድረግ ማለት ነው እና በዚህ ጨዋታ ላይም አርሰናልን ምናልባት የኳስ ቁጥጥርም ድርሻ ባይኖረው እንኳን በፈጣን ሽግግር ለማጥቃት ይጠቀማል ተብሎ ይታሰባል። ለዚህም ደግሞ የሚሆኑ
ተጫዋቾች አሉት። እነ ዶርጉ ምቤሞ ራሱ አሁን ከአፍሪካ ዋንጫው መልስ ተመልሷል እና አማድ ዲያሎ በዚህ ጨዋታ ላይ ትልቅ ተጽዕኖ ሊፈጥሩ የሚችሉ ተጫዋቾች ናቸው ተብሎ ይታሰባል። አርሰናል የመከላከል አቅሙን ነው በተለይ በጣም በልዩነት ማንሳት የሚቻለው። የቆመ ኳስ ላይ በጣም ጠንካራ እንደሆነ እናውቃለን። ነገር ግን ከዛ ባሻገርም ደግሞ ምናልባት አሁን ላይ ካሉ የአውሮፓ ምርጥ ተከላካዮች መካከል የአርሰናል አለበት ቢባል ማጋነን አይሆንም። አርሰናል ባደረጋቸው ያለፉት 2 የሊግ ጨዋታዎች ተጋጣሚዎቹ አንድም ኢላማውን የጠበቀ ሙከራ እንዲያደርጉበት አላደረግም እና ምን አይነት ሶሊድ የሆነ የተከላካይ ክፍል ያለው መሆኑን መገመት አያስቸግርም። የውድድር ዓመቱ ሪከርድ ስንመለከት ዘንድሮ ተጋጣሚ ምንም ሙከራ ሳያደርግበት ጨዋታውን የጨረሰበት ለ5ኛ ጊዜ ጨርሷል። ከዚህ ቀደም በቼልሲ የተያዘ ሪከርድን መስበሩን እናስታውሳለን። አርሰናል ዊሊያም ሳሊባ በተለይ በአርሰናል የመከላከል ሂደት ውስጥ ትልቅ ቦታ ያለው ተጫዋች አንዱ እሱ ነው። ቁልፍ ሚና ያለው ነው። ሳሊባ በተሳተፈባቸው ጨዋታዎችም አርሰናል ግብ የማስተናገድ ምጣኔው በጣም ትንሽ ነው። ሳሊባ በተሰለፈባቸው 118 የፕሪሚየር ሊግ ጨዋታዎችም አርሰናል የገባበት ግብ 90 ብቻ ነው እና ይህ ማለት ሳሊባ ሜዳ ላይ ሲኖር በአማካይ በየ115 ደቂቃው ነው አንድ ጎል የሚቆጠርበት ማለት ነው። ቁጥራዊ መረጃውን ስንመለከት ከአርሰናል ተጫዋቾች ቢያንስ 10,000 ደቂቃ ከተጫወቱት ከሳሊባ የተሻለ ሪከርድ ያለው የክለቡ ሌጀንድ የቀድሞ ተጫዋች ቶኒ አዳምስ ብቻ በ118 ደቂቃው አንድ ግብ ይገባል እሱ እያለ ማለት ነው እና ዊሊያም ሳሊባ የአርሰናል የመከላከል ጥንካሬ ሆኖ ዘልቋል። በሁለቱ ቡድኖች ጨዋታ ላይ ልዩነት ፈጣሪው ተጫዋች ማን ይሆናል የሚለው ይጠበቃል። ብሩኖ ፌርናንዴዝ በጣም ወሳኙ የማንቸስተር ዩናይትድ ተጫዋች ነው። ዘንድሮ በሊጉ 9 ጎሎችን በማመቻቸት መሪ ነው። የጎል ዕድል በመፍጠር ረገድም በጣም ንቁ እንቅስቃሴ እያደረገ ነው። በጉዳት የተወሰነ ሩቅም ቢሆን 62 የግብ ዕድሎችን በመፍጠር የሊጉ ቁጥር 1 ተጫዋች ነው። ከጨዋታና ከቆመ ኳስም በክፍት ጨዋታም 40 ዕድሎችን ከቆመ ኳስ ደግሞ 22 ዕድሎችን መፍጠር የቻለ ነው። በየ90 ደቂቃው ደግሞ የ3.4 የግብ ዕድል የመፍጠር አቅም ያለው የማንቸስተር ዩናይትድ አማካይ ነው እና በዚህ ጨዋታ ላይ ልዩነት ፈጣሪ ተጫዋቾች ከሆኑት መካከል አንዱ እሱ ነው። ምቤሞም የአርሰናል የማጥቃት አደጋ ሊሆን ይችላል ተብሎ ይጠበቃል። አርሰናል ላይ ካለፈው የውድድር ዓመት ጀምሮ በመልሶ ማጥቃት በፋስት ብሬክ ማለት ነው 5 ግቦችን አስቆጥሯል። በዚህ ረገድ ከሱ የሚበልጡት ሞ ሳላ እና አንቶን ሴሜኞ ናቸው እና ምቤሞ ምን አይነት የመልሶ ማጥቃት ወይም ደግሞ የፈጣን ሽግግር ተጫዋች መሆኑን የሚያሳይ ነው። አርሰናል እዚህ ላይ መስራት አለበት። ራሱ አርቴታም ደግሞ ሲለው የነበረው ጉዳይ ነው። ምክንያቱም ማንቸስተር ዩናይትድ የሚታወቅበት አንዱ መገለጫው ብዛም የኳስ ቁጥጥር ድርሻ ባይኖረው፣ ነገር ግን በፈጣን ሽግግር በ2 በ3 ንክኪ ግብ ድረስ መድረስ የሚያስችሉ ተጫዋቾች ያሉት ክለብ መሆኑ ይታወቃልና የአርሰናል አሰልጣኝ አርቴታም ይህንን ሲያነሳ ነበር። የሁለቱም ቡድኖች የእርስ በርስ ግንኙነት ታሪክ ስንመለከት በኤሚሬትስ አርሰናል ዩናይትድን በሜዳው ባስተናገደባቸው የመጨረሻዎቹ 4 ጨዋታዎች በሙሉ አሸንፏል። ይህ ከ1976 እስከ 80 ዌስት ብሮም ካደረገው በኋላ አንድ ቡድን በሜዳው ዩናይትድን በተከታታይ በማሸነፍ ያስመዘገበው ረጅሙ ጉዞ ነው። ዩናይትድ ከአርሰናል ጋር ባደረጋቸው የመጨረሻዎቹ 6 ጨዋታዎች ማሸነፍ አልቻለም። አንዱን አቻ፣ 5 ደግሞ ተሸንፏል እና በታሪክ ዩናይትድ አርሰናልን ለ7 ተከታታይ ጨዋታዎች ሳይሸነፍ ቀርቶ ያውቅ እና ይሄ ጨዋታ በጣም ወሳኝ የሚያደርገው ይሄ ነው። አርሰናል የመጀመሪያው ዙር ላይ 1-0 እንዳሸነፈ እናስታውሳለን። አሁን በድጋሚ አርሰናል የሚያሸንፍ ከሆነ በታሪክ ለ5ኛ ጊዜ ነው። ዩናይትድ ከዚህ ቀደም በሊጉ በሆም እና በአዌ በሁለቱም ጨዋታዎች ያሸነፈበት ዓመት ይሆናል ማለት ነው። ከዚህ በፊት በ1997-98 የውድድር ዓመት፣ በ2001 በ2002 የውድድር ዓመት፣ ከዛ ውጭ በ2006 በ2007 የውድድር ዓመት፣ ከዛ ባሻገር ደግሞ በ2023-24 የውድድር ዓመት አርሰናል ይህንን አሳክቷል። ይህንን የሚደግምበት ጨዋታ ነው። በኤሚሬትስ ካሸነፈ አዲስ ታሪክ ይጽፋል ማለት ነው። ካሪክ ከጨዋታው በፊት አርሰናል በጣም ምርጡ ቡድን እንደሆነ ተናግሯል። ትልቅ ፈተና ይጠብቀናል፣ በተለይ ከአርሰናል ጋር በምናደርገው ጨዋታ። አርቴታ ክሬዲቱን መውሰድ አለበት። በጣም አርሰናልን ጠንካራ አድርጓል፣ ቡድኑን ገንብቷል የሚል ነገር አንስቷል። የአርሰናል አሰልጣኝ ሚኬል አርቴታ በበኩሉ የተለያዩ ጉዳዮችን አንስቷል። በተለይ ማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አርሰናል በአውሮፓ ምርጡ ቡድን ነው ሲል ተደምጧል እና ምን ትላለህ ሲል ትንሽ ቃሉ ከባድ ነው፣ ግን ምርጡ ለመባል ዋንጫዎችን ማሳካት ይጠበቅብናል፣ ለሱም ደግሞ እየሰራን ነው የሚል አስተያየቱን ሰጥቷል። ማይክል ካሪክ
ከተመለከትኳቸው ምርጥ የ6 ቁጥር ተጫዋቾች መካከል አንዱ እሱ ነው የሚል አስተያየትም ሰጥተዋል። ይህንን ጨዋታ በተመለከተ ኦፕታ ሱፐር ኮምፒውተርስ ትንበያውን አስቀምጧል። ትንበያውን ስንመለከት ትልቅ የማሸነፍ እድልን የሰጠው ለአርሰናል ነው፣ በሜዳውም እንደመጫወቱ መጠን ማለት ነው እና 71.3 በመቶ የጨዋታው አሸናፊ አርሰናል ይሆናል የሚል ትንበያውን አውጥቷል። ከዛ ውጭ ማንቸስተር ዩናይትድ ያለው የማሸነፍ እድል 12.3 በመቶ ነው የሚል ነገርን አውጥቷል በሪፖርቱ ኦፕታ ማለት ነው። ከዛ ውጭ 16.4 በመቶ ሁለቱ ቡድኖች አቻ ሊለያዩ የሚችሉበት እድል አለ የሚል ነገርንም አመልክቷል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ይሄ ነው። በሌሎች ጉዳዮች ተመልሰን እንገናኛለን። መልካም ጊዜ ይሆንላችሁ።